Wow. Look at the cheese. ቀላል ያምራሉ። አንተ አብዳ ተሞን ራስ እኮ ነው ያሳየኝ። አዳቁም ብያለሁ። ኧረ ትራፊክ እንዳይደርሱ ምልክቱ አይታየም። ይልቅ ሳይደርሱ ምረጥ። ኧረ ነዳው አይታየም። ፖሊሱ ዳንተ የምን ባክሱ እንኳን አንተ እኔም ቸገረኝ። ሄይ በርድስ አባታንገላቱና ይልቅ ትራፊኩ እንዳይቀጣ ባንቺ የመጣ እግዚአብሔርም ቢቀጣኝ ይችላል። ኧረ እኔስልም እስኪ መንጃ ፍቃድ አሲዘው ላጣሉ ባክስ ይደረደሩ አይሄዱ። እዚህ ቦታ ላይ ላጭርም ሆነ ለረጅም ጊዜ መቆም ከልክሉን አታውቅም? አውቃለሁ። እና የምር ግን ልቀጣው ነው? ላንቺ ስል ልቀቀው? ምን አለበት? እኔ what is ቀጣይ እኔ አይደለም ናቹራል እነዚህን የመሰሉ ቆንጆ ልጆች አይተህ ታልፋለህ? ኧረ እነሱ የሚላከፋሉ መለካከፍ ያለ ነው። ሄይ ገሊላ፣ አቤት በስንት ጊዜ ገሊላ 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 ስንት ነበር ያለችኝ ቁጥሩ? 40 59 41 59 41 ሃይስኩል ከለቀቅን ስለ ገሊላ ወሬውን ሰምቼ አላውቅም። ለምን ታየች? ደግሞ አውቶቡሱ ክፍት በደንብ እንኳን ሳናወራ ይዟት ጥርግ ይላል። የት ይሆን የምትሄደው? ወይ ገሊላ አምሮባታል። ስልክ ቁጥሩ ግን የሆነ ነገር አለው። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም።
Yes. Hello. 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 ይቅርታ የኔም ቤት ማልበል ማን ብለህ ነው የደወልከው? ይቅርታ የኔም ቤት ስምሽን ስለማላውቀው ነው። ካላወቀኝ ለምን ደወልክ? ይኸውልሽ የኔም ቤት ባል በእናትሽ አንሺው የኔ ቆንጆ። ኧረ እባክሽ አንሺው። የደወሉላቸው ደንበኛ ስልክ አልመለሰም። ያን ንግር ሳይቀመጥ ቀስ በልናሽ። አሪፍ ነው። ልጅቷም አሪፍ ልጅ ናት። እንደዚህ በሚያምር እግር ብዙ ቆንጆ ሴት አይገኝም። ዛሬ ምን ሆናል? ሞባይል ተበላሽቷል? አልተበላሽም፣ እየሰማሁ ነው። ቅድም ጀምራ ተነቃቋለ ወይስ ትነጋገርበት አላየው? እየሰማሁ ነበር። ስለ እግር አይደል የምታወራው? አንተ መቼም የእግር ነገር አይሆንልህም። ግቢ እያለን ተዚህ ይልሃል። ያቺ አይልስ ሰማሪ ነበረችው አለች የተከተልክ እግሯን ታደንቅላት የነበረው እሷ ልጅ መሽለት ነው አይቻት እና አሁንም ተከተልኳት። አሁን 10 ደቂቃ ይሆናል በመገረም እንደ እብድ ብቻዬን እያወራ የተከተልኩ። ምን ሆኖ የሚገርመው? ውበት እንደ ጉም የሚበን እነዚያ ውብ እግሮቿ የተዘፈዘፈ ባቄላ መስሎ፣ ያ ጉርሻ እንዴት ያልፍበታል ተብሎ የሚያስጨንቅ አንገቷ የገንቦ ማስቀመጫ መስሎ፣ ሆዷማ በቀሰም እንደተነፋ የዶሮ ቆዳ ተለጥጦ ምን ቀራት ማመን ያቃተኝ። ምን ይገርማል? ወይ አግብታለች ወይ ወልዳለች ወይም ደግሞ ቃ ብላለች። ቃ ብቻ ይገልጻትም ቋ ብላለች። Anshu, please. Come on. የደወሉላቸው ደንበኛ ስልክ አልመለሰም። እባክዎ ትንሽ ቆይተው ይሞክሩ። ይሄንንም ለመደችው ማለት ነው። ይቅርታ የኔም ቤት አትስጊውና ይቅርታ አንድ ያናግሪኝና ሁለተኛ አላስቸግርሽም። ወንድ የሚባል ድምጹን እንኳን መስማት አልፈልግም። ይገባሃል? ለምን? እሱ አንተን አይመለከትም። ለምን ታውቀኛለህ? አላውቅሽም። ታዲያ በቃ ትንሽ ቆይተህ ደውልልኝ። ጥሩ በቃሽ። ቻው። Hey, welcome honey. አሁን ገና ሸበሌ ነው ፋአረ ከባ ሃይሚ ከሌለች ውል አላደስም ብዬ ስጠብቁ እውነት ዛሬ እንደምትገቢ ተነገሩኝ ነው የመጣሁት። የሚጠጣ ምን ይምጣል? ግን ለምን ውጭ ወጥተን ያጋብዝሽ? ነው ታንኪዩ እዚሁ ስላለ ነው ልጋብዝ። ውጭ መውጣት አይፈቀድ? ለሱ ሳይሆን ቶሎ እንዳስተናግድ ነው። ከውጭም ቢሆን ነው ልጋብዝ። አንቺ በጣም አስቸጋሪ ነሽ። ምን አለበት አሁን እንኳን እሺ ብትይ። 10 ደቂቃ ሃይሚን ሻይ ልጋብዛት። ሙስና ምናምን ብላችሁ እንዳትጨቀጭቁ። This is odd.
ምኑን ኦድ? ቆንጆ ናት። እዚህ ቅልጥፍና የፈለገችን ባለቪላም ይሁን ባለመኪና መርጣ ማግባት ስትችል። ቆንጆ መሆን እኮ ጥገኛ አያደርግም፣ ወይም ማፍቀር መጥላትና የመሳሰሉትን ስሜቶች አያጠፋብም። ፍቅር ቆንጆ ሴቶች ፍቅር አያውቁ። ገላቸውን አሽሙንሙነው ወንድም በማንበርከክ ሀብት ንብረቱን ሲያጫርሱ፣ አለዚያም በሚስት ስም ቤቱ ገብተው እድሜ ልኩን ፈክቶ ያፈራውን ሀብት እንዳሻቸው ሲመነዝሩ፣ ሀብቱ ካለቀም ድህነቱን አስታክፎት ወደ ሌላ ተረኛ ፊታቸውን ሲያዙ። ሁሉም አይደሉማ። ማፍቀርና መፈቀር እንጂ ከጀርባ የሚከተል የሀብት መጠን ስሜት የማይሰጣቸው በርካታ ሴቶች አሉ። እንደሱ አይነት ሴቶችን በድርሰት ውስጥ ካልሆነ እኔ በአካል አይቻላል። ይነዋይ ብዙ ጊዜ የምናየው ማየት የምንፈልገው ማየት ስለማንፈልግ ሳይሆን ቆንጆ ሴት ብሎ አስተዋይ ስለሌለ ነው። የራስ አስተውሎት በቅድሚያ ፈረጃ ስለተጨፈነ ቢያጋጥመውም አይታይም። ኖ በሱ ምክንያት አይደለም። ላንቺም አንድ ቡና ጨምረሽ ቆረጭ። እሺ ቲንክ ግን ሁሌ አንተ ብቻ ነህ እንደምትጋብዘኝ? እንደውም ዛሬ ነው ልክ። ኖ ፕሊስ እኔ ልክፈል። ሌላ ጊዜ ሻይ ቡና ማለት ጀምረሃላ። ምን አለበት? መቼም ዝም ብለህ ሊሆን አይችልም። ምንም ምክንያት የለኝም። በየቀኑ 1 ብር ቲፕ ከምሰጣት 3 ቀን እንዲሁ ተስተናግጄ በአራተኛው ቀን ሻይ ጠጪ ብዬ 5 ብር ብተውላት እመርጣለሁ። ምን ለውጥ አለው? ለውጡማ ቲፕ መስጠት ጥሩ ስላገለገልከኝ ሸልሜ ያለው እንደማለት ሲሆን፣ ግብዣ ግን አቅርቤ ያለው አክብሬ ያለው የሚል መልእክት አለ። ይሄ ጎንበስ ዕቃ ለማንሳት ነው። ብዙ ማድነቅ ለማፍቀር ምክንያት ይሆናል። ሁልጊዜ ግን አይደለማ። ያደነካትን ሁሉ ልትወድ አትችልም። ደግሞ መውደድ ስሜታዊ ሲሆን ማድነቅ ግን ሚዛናዊ ጉዳይ ነው። እኔ እኮ የሚገርሙኝ እነዚህ ፍልስፍናዎች። ወደ ማውኛ ሄደን ትንሽ እንድንዝናና ፈልጋለሁ። አይ እኔ እዚሁ ማረፍ ነው የምፈልገው። ከጥቅም ውጭ እኮ ነው ያደረግሽኝ። ኧረ እባክህ እንዲህ ሆነ ነው ሶስተኛ ሚስት ተደርገኝ የምታስበው? እንዴት አንቺ እንደፈለግሽኝ አልሆንኩ? ራሴ እኮ ነው። እኔማ እስኪ በቃኝ አገኘሁ። ገብቶኛል። እንደዚያ ስታስቸግረኝ የፍቅር መሆኑ ገብቶኛል። እንኳንም ተስፋ አልቆረጥኩም። አገኘኋት እንደተመኘኋት፣ አገኘኋት እንደተመኘኋት፣ አገኘኋት እንደተመኘኋት፣ አገኘኋት። በነገራችን ላይ አካላዊ ውበት ብቻውን ውበት የሚሆነው ላባ ማስቀመጫ ነው። ያከራከረን እኮ አካላዊ ውበት ነው። አለዚያማ ስለ ሶስና ውስጣዊ ውበት ሁለታችንም የምናውቅ አይመስለኝም። ስለ ሶሲ ማውቀው በቀደም ከነገርኩ በላይ ነው። 3ኛ ዓመት የዩኒቨርሲቲ ተማሪ ነበረች። አይ ዶንት ቢሊቭ ኢት። በፍጹም የማይታመን ነገር። እንዴት ልታውቅ ቻልክ? ነገረችኝ። እኮ የተለመደ ራሳቸውን ለማዋደድ የሚፈጥሩ ሽወዳ ነው። ለምንና እንዴት እንደነገረችኝ ልንገርህ። ማንበብ ከፈለግሽ ጨርስ ላውስሽ እችላለሁ። ፕሊዝ ከርሱ ኢንተረስቲንግ ይመስላል በጣም። አሁን አንቺ ቢያሽው ስራ ላይ የነበረ ጃፓናዊ ነው። ያትሱሚ ሺሺጌታ ይባላል። ዩኒቨርሲቲ ገብቶ ትምህርቱን በመከታተል ላይ ያለ ጊዜ እያባከነ መስሎ ስለተሰማው ቶቶ ይወጣና በቡና ቤት አስተናጋጅነት ስራ ይቀጠራል። ያን እየሰራ $9000 ካጠራቀመ በኋላ ወደ ግል ስራው ይሰማራል። ከ10 ዓመት በኋላ የ$25 ቢሊዮን ባለሀብት ይሆናል። 25 ቢሊዮን ነው ሚሊዮን? ቢሊዮን። ሃው ነርስ እስክታውሰኝ በልጡ ቋቁ እሰጥሻለሁ። እንዲያውም ከዚህ እስክነሳ ያልቃል መጨረሻው ላይ ነው። እሺ አንበ
ስወጣ መጽሔቱን ሰጠኋት። በማግስቱ ስትመልስልኝ በሰውየው ታሪክ ተመስጣ ስለነበር አንድ ባንድ እያነሳች ነበር በአድናቆት የነገረች። እናም ሳይታወቃት በሁለት ነገር ከእሷ ጋር እንደሚመሳሰል ነገረች። ከዩኒቨርሲቲ ማቋረጡና በአስተናጋጅነት ስራ መሰማራቱ። ይገርማል። ግን እሷ በዲስሚስ አልተባራስ ብሎ እንደነገረችኝ አይደለም። ከልጅነቷም የእሷ ፍላጎት አገልግሎት መስጠት፣ በተለይም ብዙ ሰው ማስተናገድ ሲሆን ትማር የነበረው ግን የኬሚስትሪ ትምህርት ነበር። በያዘችው ትምህርት ወደምትፈልገው ስራ እንደማትገባ ባሰበች ቁጥር ትምህርቷን እየጠላችሁ መጣች። እናም ተወቹ። ከዛ በ100 ወይም በ150 ብር አስተናጋጅነት ተቀጥራ ተደሰተች። የማይመስል የማይገባ ረቂቁሽ ያው ያን የመሰለ መልኳን ይዛ እሱ ነው ውበቷ። ለአንተ የማይታይ ለእሷ የሚታያት ራስን የመፈለግ ጥረቷ። ገና ደግሞ የት እንደምትደርስ አላየህ። አቦታውና የማይመስል ነገር ከሻይ ቡናው ጋር ሌላ ሰርቪስ አለ። በአንድ ቀን የአንድ ወር ደሞዟን እጥፍ የሚያስገኝ ያውም በዛ መልኳል። ሶሲ አንተ የምትላቸው አይነት ልጅ አይደለችም። በጣም እርግጠኛ ነኝ። እንዴት እርግጠኛ መሆን ቻለ? አገናዝባለሁ። በቀን ቢያንስ ለ12 ወይም ለ13 ሰዓታት በስራ ላይ መሆኗ ራሱ ከሌላ በጎ ካልሆነ ድርጊት ይቆጠባል። ምን ሌላ ቦታ መሄድ ያስፈልጋል? ቀጠሮም ምኑም እዛው ያልቃል። ሌላው ደግሞ ማታ ነው፣ እንደ ሆስፒታል የ24 ሰዓት አገልግሎት። የምትኖረው ከቤተሰቦቿ ጋር። ይህም የነገረችህ ነው? Iskalmakel Walisu Lorotic Clusi. አንተ ሁሌ በቀላሉ ተናገር። ሰዎች የሚነግሩን ነገር በቀላሉ ነው ምንድነው? እኛን የሚነካ ነገር እስከሌለው ድረስ ከመጠርጠር ብንቀበል ምን አለበት? ኳሹም ራሳቸው ነው ያከለሉ። የኛ መጠራጠር ለአእምሯችን የስራ ጫና ከመፍጠር በቀር ምንድነው ፋይዳው? እኔ በበኩሌ የማይመስል ነገር ማመን አልፈልግም። የማይመስል ያደረገ ያንተ መጠራጠር ነው። መጠራጠር ስትጀምር ነገሩን የማይመስል መሆን ይጀምራል። ለአንተ የነገረችው ሁሉ ትክክል ስለመሆኑ እኮ ምንም ማስረጃ የለም። The absence of evidence is not the evidence of absence ይባላል። ሁልጊዜ ካልጨበጥኩ አላምንም የምንል ከሆነ ብዙ ነገር ለመረዳት ይከብዳል። ሳያዩ የሚያምኑ ብፁዓን ናቸው። እኔ በበኩሌ ብፁዕ የመሆን ሀሳብ የለኝም። ደግሞ ስለ አንዲት ዌይትረስ ያህል መከራከር አይጠበቅብህም። ምንም ብትል አደንቃታለሁ። ትፈርምልን። እያጠጣልክ ስለ እሷ የምታስወራኝ ያለ ምክንያት አይሆንም። ወዳት ኖ ወይ በሞላችክ ደግሞ ከካፌ I need to know what happened.
የት እየሄድሽ ነው እንደዚህ የቆየሽ የምትመጪው? ጠዋትም እኮ ቢያንስ 2 ሰዓት ይሆናል ብቻዬን የቆየሁት። ረጋ በላ። ምን ያናድድሃል? ሚስት መሰልኩ? የት እንደሚሄድ ደግሞ ነግሬሃለሁ። ጓደኞች ለራሳቸው ሊዝናኑ ነው ወይስ አንቺን እናገኛለን ብለው ነው የመጡት? እየተዝናኑ እኮ ነው። ቆይ ካልተኛ መዝናናት የለም እንዴ? አንተ እኮ ሚስቶችን እንዳይሰሙ ሰዎች እንዳያዩ ነው ከዚህ ክፍል የማትወጣው። ስታሳዝን ሌባ አስቸጋሪ ልጅ ነሽ። አሁን ተካትለን ናፍቀሽኛል። አሁን ገብቷል። ስንት ሰዓት ሆነ? አቤት ሰዓት 2:10 ተጋፍቼ አስገብቼ ጭራሽ ፊቷን ታዞርብኛለች። አሁን ሰዓት የጠቀችኝ አትመስልም እኮ። ኧረ ሰው አለ አጠገብሽ? አሪፍ ዲዛይን ነው። የኢትዮጵያ ንግድ ባንክ ነው አይደል? ያ ሌላም አለ። ያኛው መውር ደስ ይላል። ያ ዚስ ዋንስ ቤተር። ኮንግራ። አሁን ወጣን በልና ሻይ ጠጥተን ትመለሳለን። ፋይን። በዛውም ሰበር ዜና ላይ እናወራለን። ምን ተፈጠረ? ቆያ በፕራይም ታይም ይወራ ነው። አቦ ዘግበው። ብሬኪንግ ኒውስ ሰዓት አይመርጥም። ጤን 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 ብሬኪንግ ኒውስ በፊሊጶስ አለሙ። ዛሬ ጠዋት ኃይለኛ ቺካይች። ኃይለኛ ማለት ቆንጆ እና ሄሎ ሰበር ዜና። ውስጡ ለቄስ ቢሆንም መንገዱ ሁሉ ቆንጆ ነው። ራሷ ሳትጠይቃኝ እኮ ነው። እንኳን ሳርስ ምንም ጠይቃ ብጠብስ አይገርመኝም። ሴቶች እንደው አይን አውጣው ሆነዋል። ይልቅ አንተ ምን አልካት? እጅህን ዘርግታ ራስሽ አንብቤው አልካት? ደሱማ አሪፍ ነው። 2 ሰዓት ከ10 ብዬ ዝም በደንብ እንኳን ሳላያት እኮ በቃ። ከዛማ ልብ ብዬ ሳያለቃ ተሸውጃለሁ። እኔ ሳስተውላት ደግሞ እሷ ተቆሳጠረች። ፊሊፕ አዝማሚያ ተከትያት አድራሻውን አጣርቼ መጣሁ ልክ ነው የሚመስለው። እንደዛ ሳይሆን ይቅርታ፣ አሁን ደግሞ 2:25 ሆኗል። አመሰግናለሁ። የሷ አላርም እንዳለ ገና ዛሬ ማየት ነው። አላርም ሆኖ ተመቸሽ? ኢትስ ኦኬ። አካሄድሽ እንደረፈደበት ሰው ነው።
ሁለት ሰዓት ገቢ ነበር። ቢሮ እስክደርስ ቢያንስ 25 ጉዳይ። የት ነው የምትሰሪው? ሸበሌ ኢንሹራንስ። ጥያቄ አበዛት በይኝና የትኛው ቅርንጫፍ? ላይፍ። ኦ የህይወት ዋስትናንማ ጠበቅ አድርጎ ማወቅ። እባክሽ ህይወት ዋስትና መግባት እፈልጋለሁ። ቀላል ነው። አንድ ቀን ወደ ድርጅታችን ጎራ ማለት። በግል አይቻል? ፕሪሚየሙን ከቻልክና አሜን ደርሶ በስማም እንደማለት ቢሆንም እኔ ፊሊጶስ ሃይማኖት ስልክሽን ሰጠሽኝ እየደወልኩ ሰዓት በነግርሽ ደስ ይለኛል። 95 70 20 ሞባይል ነው? የቢሮ ነው። አይበቃ? ኦኬ በቂ ነው። መልካም ቀን ላንተም። አቤት ፈገግታ! እንደ ሰይጣን ተኮሳትራ እንደ መልአክ ምስቅ ልዩ ፍጥረት ናት። አጋነንካት። እንዴት ነው ሰይጣንም መልአክም አርሶ ገጽታ ላይ የሚታዩት? ሁለቱም እኮ በመልክ አንድ ናቸው። ዲያብሎስ ከገነት ከመወርወሩ በፊት መልአክ እንደነበር አትርሳ። ዛሬም ቢሆን ብዙ ሰይጣናዊ ድርጊቶች የሚፈጸሙት የሚያምር ገጽታ ባላቸው ሰዎች። እሺ ፊልጶቅራጠስ አስቀያሚ ሰዎች ክፉ ተግባር የላቸውም ነው ማለት ነው? እንደዛ ሳይሆን ሰይጣናዊነትን ከፊት ገጽታ ጋር እናያይዘው ማለት ነው። የሚያማምሩ ሰይጣኖችም አሉ። አንተ የምታደንቃት ሴት መቼም የተለየች መሆን አለበት። ስታያት ትፈርዳለህ። እግሯ እንዴት እንደሚያምር እንደገና እስካገኛቸው እኮያለሁ። እንዳልከው አጋንኛት ይሆን በማለት ራሴን እጠራጠራለሁ። ፈርስት ኢምፕሬሽን ሊሆን ይችላል። ኤኒዌይስ ይቅና፣ ግን ተጠንቀቅ። ማለት አንተ ራስህ ከጠቀስካቸው የሚያማምሩ ሰይጣኖች አንዷ ልትሆን ትችላለች። ግን አትመስል። ለማንኛውም ተጠንቀቅ። ቆንጆ ሴት በሳማ መሃል እንደበቀለ ጽጌረዳ ነው። ሻርፕ 1 ሰዓት ፈረንጅ አይደለ? በስመ ፈረንጅ ስንት ዝርክርክ አለ መሰል። የሀበሻ ቀጠሮ ይባላል። በቃ ስልጡን ነሽ። ይሄ ሁሉ ከፈረንጅ ላለማነስ ነው። ቀብራራው ሀበሻ። እንደውም አንዴ ቲሸርት ላይ ያየሁትን ልንገር። there is no hurry in Africa። አፍሪካ ውስጥ ጥድፊያ የለም የሚሉት እኮ ፈረንጆች ናቸው። አፍሪካኖችስ መስጣሉት። ለብሶ ያየሁት ኢትዮጵያዊ ነው። ያውም ቲሸርቱን ከሞላ ትልቅ የዘውን ስዕል ጋር። መቼም ዛሬ ምን አይነት ተሟጋች ገጠመኝ ሳት አትቀሪ። በጣም ሃይሚ ምንም አይደለም ይባላል። ለኔ ቢራ ምጭል። ለኔ ስፕራይት። አንተ ቢራ አጠጣም እንዴ? ይቅርታ ሃይሚ ምዳይት ይወሰዱ ስለሆነ አንተ ካልጠጣህማ ለኔ መስላስታይ። ፊል ፍሪ። በእኔ ምክንያት ፍላጎትሽን መገደብ የለብሽ። ቢራ ምጭል። እንደዛማ አይሆንም። ምን እንዳደርግልኛለሽ? ዝም ብለሽ ነው እሺ የሚበላስ? ይኸውልሽ የኔ ቆንጆ፣ ባንተዋወቅም የኔ ቆንጆ ልበለሽ፣ አንድ ቀን ብንገናኝ እኮ ደጋግሜ አልደውልም። ሄሎ ሄሎ፣ እያዳመጥሽኝ ነው? መቼም ያለ ምክንያት ከዚህ ሁሉ ህዝብ ያንቺን ስልክ በህልሜ አላገኘሁም። ስለዚህ እሺ በይና እንገናኝ። አንተ ውሻ፣ አይመቸኝ የምትለኝ ለካ ለዚህ ነው። ሁለተኛ አጠገቤ እንዳትደርስ። ሜሪ፣ እኔ እየደወልኩ ማን ጣልቃ ግቢ አላት? እቺ ደግሞ ቃዣ ያመሃል ማለት ነው። እውነቱን ለመናገር አያመኝም። ታዲያ መድኃኒት ለምን ትወስዳለህ? አንቺ እንድትጠጪ ብዬ እንጂ እኔ እንኳን አልወስድም። መጠጣት ጠጣማ። አልጠጣም። ለምን? ብዙ ወንዶች ይጠጣሉ። እንደ አጋጣሚ እኔ መጠጥ ከማይጠጡ ጥቂት ለስላሳ ወንዶች መሃል። ግን እውነት ለምንድን ነው የማትጠጣው? እስቲ ገምች። እኔ እንጃ። ብቻ ወንድ ልጅ መጠጥ ካልጠጣ ወይ ቤት እየሰራ ገንዘብ ሊቆጥብ ነው፣ ወይ ጠጥቶ ሲገባ ሚስቱ ትቆጣዋለች፣ ወይ ሐኪም ከልክሎታል፣ ወይ በልጅነቱ እያሳዩ ገርፈውታል፣ ወይ ደግሞ ምን ቀረኝ? ሁሉም የኔ ምክንያቶች አይደሉም።
እቺ ሙዚቃ የኔ ግብዣ አድርገሽ ስሚ። ይሄን ሙዚቃ የኔ ግብዣ አድርገሽ ስሚ። ገጣሚ በሆን እንዳየሁሽ ስላንቺ ጽፈ የነበረው ቅኔ ይታየኛል። ጥሩ ይጫወታሉ። ስለ ውበትሽ ለማውራት የመጀመሪያ እንደማልሆን እርግጠኛ ነኝ። እንዴት? ይሄን የመሰለ ውበት አይቶ አፉ ለመናገር ድፍረት ቢያጣ አይኑን ሳያንከራተት የሚያልፍ ያለ አይመስለኝም። ከሰው የተለየ ነገር የለኝም። ከሰው የተለየ ነገርም አለሽ። ውበት። ሁሉም ሰው ራሱ ውበት አለ። ውበት ለፍጡራን በሙሉ የተሰጠ ጸጋ ቢሆንም አንዳንዶቹ ላይ ልቆ ይታያል። እኔ ደግሞ ምንም አይመስለኝም። ሊመስልሽም አይገባም። ለምን? ውብ ሆነሽ መፈጠርሽ በአንቺ ጥረትና ፍላጎት የመጣ አይደለማ። በሰዎች አካላዊ ውበት ሊኮራ የሚገባው ካለ የቀረጻቸው ፈጣሪ ብቻ ነው። ፍልስፍና ይገርማል። እውነቴን እኮ ነው። እንዲህ ሆነሽ ለመቀረጽሽ አንቺ ያደረግሽው ምንም አይነት አስተዋጽኦ የለም። ታዲያ ቀራጺው እያለ ተቀራጺው ቢኩራራ ለማውቀል እኔ በኩሌ ቆንጆ ነኝ ብዬ የሚሰማኝ ነገር የለም። ሶሪ፣ ውበትሽም መውደድ የለብሽም ለማለት አይደለም። ማንም ሰው ሆኖ ለተፈጠረበት ነገር ሁሉ ፍቅር ቢያድርበት አግባብ ነው። ሊኮራ የሚገባው ግን አእምሮ በሚያስበው በጎ ሀሳብና መልካም ድርጊት። ሌሎች ሰዎች የሚለየውን ውበት በራሱ መፍጠር። ይሄ ሁሉ ፍልስፍና ጭኔ ስር ስትገባ ነው። ቀሚሴን ሰብሰብ አድርጌ ብቀመጥ ዘላለማዊ ውበት ያንቺ ነው ከማለት አትመለስም። ውስጣዊ ውበትም ቢሆን እኮ የፈጣሪ ስራ ነው። መቼም ይሄ የተለየ ሊሆን አይችልም። ሰላም ነው? ተዋቸው እባክህ። በጣም ስለምታምሪ በዚህ ስልክ ቁጥር ደውይ ነው የሚለው። ሰው ያሟል? ማን ነው እሱ? ማን መሆኑን ለማወቅ መደወል አለብኝ። ተው እባክህ፣ የተለመደ ወንዶች አመል። ኦ ለ325 ጉዳይ መኪና ስለሌለኝ ከዚህ በላይ ላስመሽሽ አይገባም። አይገርምም? ምንም አልታወቀኝ። ዛሬ አልተሳካም ማለት ነው። በቃ ምንም ሳይለኝ እንለይ። በመጨረሻ ተሸነፈች። ፎር ሹር እምቢ አትለኝ። ከዛ ሁሉ ሰይጣን የቁጣና ስልክ መዝጋት በኋላ ልታገኘኝ መፍቀሯ በከንቱ ሊሆን አይችልም። ሰሞኑ ንግግሯ እንኳን መለሳለስ ጀምሯል። ጀንተል እየመጀንጀን ነው እንጂ መቼም እሺ ካለችኝ ከዚህ በኋላ ሌላ ሀገር ሊንክ አቆማለሁ። አቤት መንቀሽቀሽ! አሁን እስቲን ሁሉ ሀሳብ ምን አመጣው? እንኳን ለሚስት ለትሪፕ ማቶን አስቀያሚ ብትሆንስ? ቲም ተረጋጊ። አስቀያሚ ብትሆን ግን አጭር ቀሚስ ለብሳ ትመጣ። አጭር ቀሚስ ለብሼ እመጣለሁ ያለች ቢያንስ እግሯ ያምራል ማለት ነው። ስሽሞን የስራ ሰዓት የረፈደ
ፊሊፕ ሰላም ነው? ሰላም ነው። ዛሬ ምሳ አብረን እንድንበላ ነው። ምሳማ በኃይለኛው ሊበላ ነው። ትመጣለህ? ዛሬ ከአዜቢና ጋር ቀጠሮ አለኝ። አትለኝም። ከምሳ በኋላ ሙሉን ሪፖርት ላቀርብልህ ነበር፣ ተንቀሽቅሼ ሰማሁ። ዛሬ አታውቀኝማ። ጓደኛዬ ዛሬ ከአዜቢና ጋር ነኝ። ኦኬ፣ መልካም ቀን። መልካም ኦኬ፣ ባይ ቻው። አንተ አዋ እንደምወድሽ እኮ ያለህ ማነው? የውበት አምላክ አመሰግናለሁ። ምስጋና ኪስ አይሞላብልሽስ? ታዲያ ምን ይሻላል? ባይሆን ላይፍ ኢንሹራንስ እንደሰጪኝ የመጀመሪያው ፕሪሚየም ይሆናል። ፖሊሲያችን ከተስማማ እንደራደራለን። እንግዲህ አሁን ምሳ ልጋብዝ። መቼ? ዛሬ ይመቻል? ይመቸኛል። የት እናድርገው? ቢሮ የት አካባቢ ነው? እኔ እመጣለሁ። ኦኬ። ከዛ አካባቢ ራቅ ማለት ነው የራሴ የምፈልገው። ጥሩ። የኔ ቢሮ ደንበል 6 ሰዓት ከሩብ ደንበል ዋናው በር ላይ ይገኛል። ከአሁኗ ደቂቃ ጀምሮ ሆዴን መታጠብ ነው። ለምን? ለምሳው ነው። ቀሽም ተጋባዥ እንዳለባሽ። እሱም በርታ። ታዲያ የምሳ እንጂ የሂሳብን ያልከፍል። Hi, Azib. I'm dying to meet you. ኧረ ለምን? ሌላ ቀን እናድርገው። ኢትስ ኦኬ። እሺ፣ መቼ ይመችሻል? እሺ፣ እኔም እደውልልሻለሁ። ለማንኛውም አትጥፊ። ቻው። ሽት ፍጹም ማትጨበጥ ሴት ናት። ምን ልታዘዝ? ሰው እየጠበክ ነው? ምን ልታዘዝ አልሽኝ? እኮ ምን ልታዘዝ? ሰው አልገባኝም። ሶስና አንተሪልኝ። ኦኬ እሺ። ሃይ ጥምቀት። ሃይ ሶሲ። ዌልካም አጌ። ቴንክ ዩ። ምን ልታዘዝ? ለኔ ማኪያቶ አንጭልኝ። ላንቺም የሆነ ነገር ጠጪ። እኔ እንኳን አመሰግናለሁ። ማኪያቶ የትቆረለ ወይስ? ለምን? የሆነ ነገር ይሽና ትንሽ እናውራ። ኖ ቴንክ ዩ። አሁን ቢዚ ሳስ ስለሆነ ብዙ ላወራ አልችልም። ከእንግዳ ጋር መቀመጥ ደግሞ አይፈቀድም። ማኪያቶ ግን የኔ ግብዣ ነው። የረቀቀች እንጂ የተለየች ልትሆን አትችልም። ጥሩ ሰዓት አልመጣሁም ማለት ነው። ይቅርታ ጥምቀት፣ አሁን ሰው የሚበዛበት ሰዓት ስለሆነ። ምንም አይደለም። ለምን ስልክ አልደውልልሽ? ኦኬ፣ ስልኬ ልስጥህ። እንዴ ቲም ኦ ሶሪ፣ የወንዶች ነው እንዴ? ኧረ ግድ የለም የሴቶች ነው። እኔ ነኝ የተሳሳትኩት። ለነገሩ ያው ነው። እኔ ልውጣልሽ። እንደዚህ የሚያምር ሰው ሲዋሽ አጋጥሞኝ አያውቅም። እኔም እንዳንቺ የምታምር ሴት ልጅ ሲዋሽ አጋጥሞኝ አያውቅም። እኔማ ተሳስቼ ነው። ኧረ ግድ የለም በዚህ ቢሆን እንቀበላለን እንዴ። ከቲም ጋር ያለን ጓደኝነት ከዩኒቨርሲቲ ፍሬሽማን ጀምሮ ነው።
he is my best friend አረ ስንት አመት ማለት ነው ከተመረቅን ራሱ 5 አመት ሆነ ወደ 10 አመት የተጠጋ ነው ጓደኝነት ሲቆይ ደስ ይላል በርግጥ ደስ ይላል ወንዶች ትችሉበታላችሁ ሴቶች ቶሎ ይፋቀሩና ቶሎ ይጣላሉ ይቅርታ ሃይሚ አላጫወትኳችሁ ስራ አይደል ሃይሚ ከምን ብዙ ወንዶች ብዙም ጠለቅ ብለው ጓደኛቸው ሚስጥር የመመርመር ባህሪ ያላቸው አይመስለኝም እንደውም አንዳንዶቹ ጓደኛ ነን ቢሉም ስላንዱ ቤተሰብ እንኳን ሌላኛው ያውቅ በርግጥ በምክንያት ካልሆነ ስሬ ብለን ወደ የቤታችን ለመጠራራት ብዙ ጊዜ ወስድብናል ሴቶች ግን እንደዛ አይደሉም ጓደኝነታቸው ወይም ቅርበታቸውን የሚያሳዩት ቤታቸው መሰል ኮበቂ ምክንያት ያለ ይመስለኛል ምን ነው ምክንያቱ አንተ ደግሞ ለሴቶች ያለ ጥብቅና ከራሳቸው ከሴቶች ይብሳል ብዙ ጊዜ ሴቶች ጓደኝነት ቤት አካባቢ የሚሆነው አንድም ለቤተሰብና ቤት አያያዝ ከወንድ ይልቅ ኃላፊነት ስለሚሰማቸው ማለትም ቤት አካባቢ የሚሰሩ ስራ ስለሚኖራቸው ሲሆን በሌላ መልኩ ደግሞ እንደኛ እንደ ወንዶቹ እንደዚህ ሁሉ ጊዜ በየመዝናኛው ስፍራ እንዳይገናኙ የቆየ ባል ተጽዕኖ ስላለቀቃቸው ይመስለኛል አሁን እያወራህ ያለው እኮ እቤት ስለሚውሉ እና ሴቶች እንጂ በሙሉ ሴቶችን የሚገልጽ ምክንያት አይደለም ሌሎችንም ይመለከታል እንዴት ሆኖ ነው የሚመለከተው እንደ ልጅም ብትወስድ ለወላጆቿ ማታገለግል እንደ ሚስትም ብታያት ቢያንስ ለባሏ ቡና ማታፈላ ሴት የለች ተማሪም ትሁን ሰራተኛ ማንኛውም ሴት ወደ ቤት የሚጎትታት አንድ ምክንያት አጣጣም ስለዚህ ከጓደኛዋ ጋር ቶሎ ለመገናኘት የሚያመቻት ያው ቤቷ ለምን እሷ ከፈለገች እኮ ሴቶች ጓደኝነት እድሜው አጭር ነው ለማለት ፈልጌ ነው ሳናስበው እኮ በሴቶች ጉዳይ ላይ ስብሰባ ተቀመጠ አንዴ መጣው ናርዶስ አባተ አይነኔን ከምታይን ስልኬ ልሰጥሽ ይችላል ቋንዴ ስንት ነው 136843 136843 ኦኬ እደውላለሁ በጣም የተጠፋፋን ጓደኛለች የሷ ባል ነው ተሳተነ 7 እኔ ልሂድ እንዳይረፍድብሽ ቲም መኪና ስላለሽ ሸኝሻል ሹር ሸኝሻለሁ ፊሊፕ መቼም ይቀናል ስትስቅም ስትኮሳተርም የምታምር ልጅ ግን ጭራ ለምን ገለበችው አሰቃየችኝ እኮ ይሄኛው ቀላል ይመስላል አይኑን ከጭኔ ላይ መንቀላቃተው እኮ እንኳን እናቴ ሞታ እንዲሁም አልቅስ ይለኛል አለ ሰውዬ ማን ነበር የነገረኝ ሀያቴ ዛሬ ሰሙ ይሞት አለቀው ምን አባቱ ነው የሚለው ያው መንገዱ ማለፍ ትችላለህ ነፍሱ አፈዘዘች እንዴ ጥጋዝና ቀፍ አንተ ደደብ ወርጄ እንዳልስም አንተ ኧረ ተው ከባለጌ ጋር ይቅርታ ሃይማኖት ሹፌር ጮህ የለውም መሪ ሲጨብጥ ዝምተኛው አፍ ያወጣል ትዕግስተኛው ይናደዳል አምባሳደርም ይሁን ሚኒስትር አንገቱን በመስኮት ወስሮ ባይሳደብ ለራሱ ማልጎምጎሙም አይቀርም ይሄ በጣም ይገርማል ለምን የነፍስ ጉዳይ ነው አንድ የእንግሊዞች መጽሐፍ ላይ ምን ይላል መሰለሽ የጓደኛህን ትክክለኛ ባህሪ ለማወቅ ከፈለክ እሱ እያሽከረከረ ከጎኑ ተቀምጣ ተጓዝ ይላል ሹፌርማ ታጋሽና ጠንቃቃ መሆን አለበት እሱ የትራፊክ ደህንነት ትምህርት ላይ ብቻ ነው ወደ ተግባር ስትመጪ ግን ራሱን መቆጣጠር የሚችል አሽከርካሪ ያለ አፉን ቢሰበስብ መብራት ሲጥስ ታገኘዋለሽ መብራት ቢጠብቅ የተከለከለ ቦታ ላይ አቆሞ ወይም ደግሞ ባልተፈቀደ መንገድ ላይ ሲያሽከረክር ይገኛል ትልቁ ሰው መኪናውን መንገድ ላይ ገትሮ ፊቱን ወደ ጎማ ዙሮ ሲሸና ታያለሽ ሀሳብ የተጋጨን መስሎኝ በጣም ዝግ ብለህ እኮ ነው የምትነዳው ሶሪ አዘጋየሁሽ አቡ ቶሎ በል 4 ማኪያቶ ለማውጣት 4 ሰዓት አረከው እኮ
ሶሲ ቴብል 3 ላይ አንድ አቮካዶ ጁስ እና አንድ አናናስ ጁስ ኦርደር ተቀብዬልሻለሁ። ፋይን። ሁለቱም ቀዝቃዛ አልጠየቅኳቸው። 3 ቁጥር ነው ያልሽ? ያ Hi team. Hi Sosi. I didn't know you have a car. መቼም ከጫማ ትሻላለች። አሪፍ መኪና ነው። Thank you. ቀጠሯችን ግን ጥሩ ሰዓት አይደለም። It's okay. አደርስሻለሁ። የት ነው ሰፈርሽ? ሩቅ ነው። ሴምሲ። ኦ ታዲያ እንዴት ነው በየቀኑ ከዚህ እዛ ድረስ እያመሸሽ የምትሄጂው? ወንድሞቼ መኪና ይዘው ይመጣሉ። ዛሬም አትምጡ ብዬ ነው። መቼም በአራተኛ ነው የረገጠች። ከናዝሬት ስኩል የሚቀበሏት አደረገች። እዚህ አካባቢ ትንሽ አውርተን ብንለያይስ? በመኪና ስለሆነ ብዙ አንርቅም። ጥሩ ጁስ ልጋብዝሽ ብዬ ነው። ጊዜያችንን በመንገድ እንዳንጨርስ። ብዙ አንቆይም። እኔ ነው ሊሶሲ ለኔ ቢንጎ እሺ ቲ መቼም እስከው ድረስ ለመቆየት ያጣደፈ ትልቁ ነገር መኖር አለበት። እኔ እኮ ቢያንስ አንዱን ስራ መቅጣት የምትችይ መስሎኝ። የስራ ሰዓትማ ለስራ ነው። ከውድ በቀር በምንም አይነት ከስራ መቅረት አልወድም። እሑድ ረፍት ነሽ ማለት ነው? ነው ግን እሑድ የግሌ ናት። ኢትስ ኦኬ። እንኳንም ዛሬ ተገናኘ። ሰፊ ጊዜ ግን አይኖረንም። በቀብድም ቢሆን እንለያያለን። ይልቅ ከምር ቶሎ ንገረኝ። ጭማቂ ከመጣ ጠጥተን መሄድ ነው። ረገበያ ሶስ ለምን ዛሬ ከኔ ጋር አታድሪ? ይሁን እንደላጤ አልጋ ሁለት ሰው ከቻለች ደብል ቤት ነው። ስፕሪንጎል አይመቸኝም። ካልተመቸሽም ሆቴል ማደር እንችላለን። ከምር ነው እንዴ? አንቺ እየቀለድሽ? የምር አብረን እንደር። ምን አለበት? አመሰግናለሁ። ረጋ ባይና እንነጋገር። አትንካኝ። ይሄን ያህል የሚያስቆጣ ነገር አለ እንዴ? ባጭሩ እኮ አላድርም ብትይኝ አላስገድድሽም። አሁን ሌላ ነገር አልፈልግም። ልውረድበት። በቃ እሺ፣ ጁስ ይምጣና ጠጥተን አደርስሻለሁ። አመሰግናለሁ። ሰውዬ በሰላም ብንለይ ይሻላል፣ አለዛ መዋረድን። ኧረ ተረጋጊ። ጋሽ ጭማቂስ ሆሆ ሁለት ጭማቂ ምን ላድርገው? የሆነ ነገር ውሰጂ። ታንክ ዩ ፊሊፕ። ማኪያቶ እጠጣለሁ። እሑድ ከተመቸ ልደቴን አከብራለሁ። ቤት ልጋብዝ? የአሁኑ እሑድ ደስ ይለኝ ነበር ሶሲ፣ ግን ከሀይሚ ጋር ቀጠሮ አለኝ። የምችል አይመስለኝም። ሶሪ። ኢትስ ኦኬ። ካልተመቸ ምንም አይደል። እሷ ልጅ ግን እንዴት ነው? እዚህ ሲሪየስ ማለት ሲሪየስ ሪሌሽንሺፕ አላችሁ ወይስ ጀስት ኤ ፍሬንድ? በጣም ሲሪየስ። እኔ ወዳታለሁ። እንዲያውም ደወለች። አቤት የኔ ቆንጆ። ባለ አበባ ቀሚስ በነጭ ቦርሳ ሳሊያት የወደድኩት ቆንጆ መሆኗን ማነግሮኝ ነው። ይሄኔ ውሃ የተነከረች አይጥ ትሆናለች። እንዴት? መቼም አጋጣሚ ሊሆን አይችልም።
ባለ አበባ ቀሚስ በነጭ ቦርሳ ምን ነው አዜብ? ቅርታ ሃይማኖት፣ ደህና አይደለሽም እንዴ? የደነገጥሽ ትመስያለሽ። አልገባኝም። አንተ ራስህ ደህና አይደለህም እንዴ? ባለ አበባ ቀሚስ በነጭ ቦርሳ፣ ስኬር ቡኒ ኮት በቀይ ሸሚዝ። የተግባባን ይመስለኛል። አም ሶሪ። ስምህን ጠይቄ ባለማወቄ ትንሽ እንኳን መጠርጠር አልቻልኩም። ያንቺንም ዋሽተሽኛል። እንገናኛለን ብዬ አላስብም። ግን ለምን ፊሊፕ? ፊሊፕ ገና ምንም አልጀመርንም። አንተ ምቱን ደጋግመህ እየደወልክ ብጨቃጭቀኝ እንጂ እኔ ማንንም አልፈልግም። አሳ ጎርጓሪ ነው ነገሩ። ቁጥሬን ግን ከየት አገኘኸው? ፊሊፕ ሰጠህ እንዳል ከሱ ጋር ሳንተዋወቅ ነው መደወል የጀመርከው? ከህልሜ ሃይስኩል እያለን አቃት የነበረች ልጅ ናት በህልሜ ደውል ብላ ይሰጥ። እኔ ጋር ኖ የራሷ ስልክ ብላ ነው የሰጠችኝ። ግን ይኸው የስንት ዓመት ጓደኛዬን ገርል ፍሬንድ አጣብሳኝ አረፍ። ባይ ዘ ዌይ አምናት ይዝ ገርል ፍሬንድ። እሱ እኮ ወዶሻል አውቃለሁ። እና ለማንኛውም እንዳትነግረው። ምኑን? የዛሬውንም ሆነ እስካሁን በእኔ እናንተ መሀል ነበረው። ይሄንማ ነግረዋለሁ፣ ማወቅም አለበት። አንቺ መሆንሽን ባናውቅም የእስከዛሬውን የስልክ ድራማ በሙሉ ያውቃል። ሌላው ቢቀር ዛሬ ቀጠሮ እንዳለኝ ራሱ ነግሬዋለሁ። የ10 ዓመት ጓደኛዬን ወንድሜን ስታጭበረብሪው ባለመንገር የምተባበርሽ ይመስልሻል? አላጭበረበርኩትም። እሱ ስለወደደኝ ብቻ እንደወደው የሚያስገድድ የተፈጥሮም ሆነ የሰው ህግ ያለ አይመስለኝም። እንደዚህማ አስቀጥይ፣ እነግረዋለሁ። ንገረዋ። ምን ይቀርብኝ መሰለ?
የትም ላታመልጪ። ሶሪ ፊሊፕ፣ ሜዳ ላይ መሳሳም የለብንም። ይቅርታ አይሚ። ለነገሩ ማንም ሊያየን አይችልም። ለመንገዱ ቅርብ መሆናችንን አትርሳ። ሜዳ ያው ሜዳ ነው። ይቅርታ፣ ካሁን በኋላ አልነካሽ። እንደሱ ማለት ሳይሆን ለሁሉም ቦታ አለው። ውበት ክንፋን ዘርግታ አስተባበረ። እኔ ምን አቅም አለኝ ናቆም ነኝ። ሶስና ነብየ ልዑል የታሉኝ? ቤተሰብ ፋርማሲ። ይቅርታ የኔ እመቤት። ሄሎ ሚሚዬ። ሚሚ አይደለሁም። እሺ ማነሽ? ሴት እኮ አይደለሁም። ይቅርታ ማሙሽ። ማሙሽ አይደለሁም። እሺ ማነ? ዘካሪያስ ነኝ። እሺ ዘኪ። ሶሲ ትኖራለች? አንዴ ጠብቁ። ቺስ አገኘኋት። ሃሎ ሄሎ። ሃሎ። ሶሲ የለችም? ምንድነው ይሄ? የምታየው ነው ኮንዶም። ለምን አስፈለገ? ቢሆንም ባይሆንም መጠንቀቁ አይጎዳም። ቢሆንም ባይሆንም ራሱን ከማይቆጣጠርና ቃሉን ከማያከብር ሰው ጋር ለደቂቃ ረጋ በይ እንጂ ሃይሚ። እስከዚህ የሚያደርስ ነገር ነው የሚመጣ። ታታለኛ ትችል ሃይሚ። መቼ ነው ላታልሽ የሞከርኩት? ረጋ በይና እንነጋገር። ምንም አንነጋገርም። ስግዳር ያደር መስሎኝ አይደለም። ለምን ለማስረዳት እድል አሰጪኝም? ሴክስና ለማድረግ ተስማምተን እኮ ነው የመጣነው። ኦፍ ኮርስ ስምምነታችን አሁንም እንደተጠበቀ ነው። ኮንዶም ያስመጣሁት ሰዎች በመሆናችን መጠን ብንሳሳት ለጥንቃቄ ይረዳናል በማለት። አሁን ይሄን ኮንዶም አውጥተሃል። ለምን? ምን ይጎዳናል? እኛ ራሳችንን ጠብቅ። የኮንዶሙ መኖር ደግሞ ጥንቃቄያችንን ደብል ያደርገዋል። እንደውም የኮንዶሙ መኖር ሀሳባችንን ያነሳሳዋል። ከመሰለሽ ጥለዋል። የኔ ጠንቃቃ፣
ይሄ ሁሉ መግደደር የጭኔ ትኩሳት እስኪያቀልጥ ነው። በኮንዶም ተመሰለ የገባ ሰይጣን ውጣ፣ የፍቅር አምላክ ግባ። አሁን ሙድ ቀይሪ። ኦ ማይ እንደ መልአክ የሚያምረው ፊትሽ ሲቆጣ ደግሞ እንደ ሰይጣን ነው። ሰይጣንን አረቅልን፣ የመላእክት ፈገግታዋን አቅርብልን። አሜን። ታውቃለህ ፍጹም ሌላ ሰው ነው የሆንክብኝ። እንዴት? ሲበዛ ሲሪየስ ነበር የምትመስለኝ። ገና ሳንተዋወቅ እንኳን መቀለድ ቀልድ ስትሰማ የምትቆጣ አድርጌ ነበር የማስበህ። የሆነ ብቻ ቁም ነገረኛ። ታዲያን ቁም ነገረኛ አይደለም ስለ ሌላ ማለት ሳይሆን ከሴት ጋር ቀብጠህ የምታቀብጥ ቀላሉ እንዳትመስል። ባጭሩ ድርዬ ሆኜ የተገኘው እንደሱ ሳይሆን ሀርደኛ የሚባሉ ወንዶች ፍቅር ቅብጠቱ የማይገባቸው ብቻ ከሴት ጋር ላላቸው ግንኙነት ህግ አውጥተው የሚከተሉ ሞዛዛ ወንዶች እንደዛ ትመስለኝ ነበር። እንኳን እግዚአብሔር አወጣኝ። ታዲያ እንድቀረብሽኝ ለከፋ ያልጠበኩት አይነት ነበራ። ደግሞ ሙክ የነገርኩ አይነት ወንዶች በፍቅር ቀብጠው ባያቀብጡም ለኑሮ አሪፍ ናቸው። ሶደሬ ላንጋን ወስደው ባያዝናን ቤት ንብረት ለማፍራት ትጉ ናቸው። ሆሆ ሃይሚ አሁን ጊዜ ትዝብት ሳይሆን የፍቅር ነው። ሃይሚ we almost did it። ትልቅ ስህተት ልንሰራ ነበር። ምናልባትም እንደገና ለመጸጸት እንኳን በቂ ጊዜ የማይሰጥ። ያን ያህልማ በጣም እርግጠኛ አትሁን። እኔም እናንተ ነፍሴን ወዳታለሁ። ሁለታችንም ከቁጥጥር ውጭ ሆነን ነበር። እኔንስ ቢሆን ምን ያልታውቂኛለሽ? ባቅም ባላቅም ራሴን አሳትኩም። ጥንቃቄ ማለት እሱ አይደለም ነው። አሁን በነበርንበት ገደብ የለሽ ሁኔታ ግን እርግጠኛ መሆን አይቻልም። በበኩሌ እርግጠኛ ነኝ። ኦኬ ከሁለት አንዳችን እርግጠኛ ካልሆነን 50% ሪስክ አለ ማለት ነው። ይሄ ደግሞ ለላይፍ ኢንሹራንሷ መቤት በቂ ምክንያት ይመስለኛል። አቤት ሹፈት። አላሾፍኩም። በሚገባሽ ቋንቋ መናገሬ ነው። 1% ቢሆን እያወቀ በህይወቱ ሪስክ የሚወስድ ካለ ጤንነቱ አጠራጣሪ ነው። ይሄ ደግሞ ምርጫው በመኖርና ባለመኖር መካከል ብቻ ነው። ፒውር ሪስክ። ልክ ነህ፣ ግን ይሄን ያክል በሚያናግር ደረጃ ራሳችንን ይጣል አልመሰለኝም። ጥያቄ መልሱ አንድ ቃል ብቻ ነው፣ እሺ ወይም እምቢ። አሁን ኮንዶም እንዲመጣ ፈቃደኛ ነሽ ወይስ አይደለሽ? ይሄ እኮ ማለት ሴክስ ለማድረግ ፈቃደኛ ነሽ አይደለሽም እንዳ ትርጉም አይፈቀድም። እሺ ወይም እምቢ። እምቢ። 4 ነጥብ። የዛሬው ፕሮግራማችን እዚህ ላይ ተጠናቋል። እንውጣና አዲስ አበባ 4 ጋብዤሽ እንለህ። ተቀየምክ እንዴ? ለምን? ይልቅ ጣፋጭ ጊዜ በማሳለፋችን አመሰግናለሁ። ታዲያ ትንሽ እንቆያ። ከዚህ በላይ ብንቆይ እየጋሉ መቀዝቀዝ አለዛ መዘዝ ነው። ይበቃል። በበኩሌ እቺን የመሰለች የመላእክት ቁራጭ እንኳንስ ዳውሻት አይቻት ምረካባት ከጎኔ ሻጥ ብላ ስለዋለች ምድርን እንደገዛ ንጉስ ቀብረር የሚያረግ ኩራት ይሰማኛል። አቤት ፉገራ! ፉገራ ሳይሆን ፉከራ ሊባል ይችላል። ይልቅ ሙገሳዬ በዝቶ ዋጋ እንዳያስጨምርብኝ ይሰጋል። እውነት መሆኑን ደግሞ እነሆ በከናፍሬ ማህተም 10 ጊዜ ያረጋግጣል። ሶስት ይቀራል። እንጨምራ 11 ከገባን ግን በአካውንታንቶች ቋንቋ ዲፈረንስ ይዘናል። ታዲያ ሪቨርሳልም አለኩ ከሆነማ አልጨምር። እንደዚህ ፌር አይደለም። ከተል ብለሽ ራይድ መስጠት ነው እንጂ ዛሬ ልምምድ ቢቀርስ።
አባቱ ነው የሚጨቃጨቀኝ? ሶሲ አንቺ ነሽ እንዴ መንገድ ዘጋው? ኖ ሃይ ማለቴ ነበር። ተረጋግታ ዙር። ከምን ቆየሽው? ሄሎ። ሃይ ሃይ። ለምን ደወልክ? መደወል ካልነበረብኝ ይቅርታ። ማለቴ ያው በዚህ ዊኬንድ እንደማንገናኝ ነግሬ ስለነበር በአካል ሳንገናኝ 15 ቀን አለፈ። በስልክ የተገናኘን አይደል? በስልክም ቢሆን የሚናፍቀኝ ቀልድና ሳቅሽ ርቋል። ለእኔ ግልጽ ባታደርጊው አንድ ቅር ያለሽ ነገር ያለ ይመስለኝ። ምንም ቅሬታ የለም። ታዲያ ለምን አንገናኝም? ለምን ቸሽኛለሽ? ፊሊፕ አልሸሸውህም። ይልቁን እውነቱን ብትነግሪኝ ደስ ይለኛል። መጀመሪያ ስንገናኝ የነበረሽ ነፃና ግልጽ ባህሪሽ የተገባ በበኩላችሁ መጀመሪያ የምታውቃት ማለት ነው። እንግዲያው ዛሬ ከሰዓት በኋላ እንገናኝ። ዛሬ ከሰዓት እንሄድበታለን። ይኸዋ ምክንያት ሳይሆን አስቀድሜ ያስኩት ፕሮግራም ስለሆነ ሰርዡ። በእርግጥ ሌላ ምክንያት ከሌለሽ ሰርዡ። እንዴ ፊሊፕ፣ መሰረዝማ እንዴት ይሆናል? መቼም ከኔና ከአንቺ ቅድሚያ የምትሰጪው ነገር መኖር ያለበት አይመስለኝም። እንደዛ ለማለትማ ገና ነው። ፍቅር በስሜት እንጂ በእድሜ የለክም። ለእውነተኛ አፍቃሪ አንድም ቀን ዋጋ አለው።
ለፍጹም ድገሰሽ ምክንያት ዛሬ ነው ተወለሽ ደህና ሰላም ተኮረ ጨርስን የሚደለም ወዴት ነው አይመለከትም እጅ ልቀቅ እንዴ ያለ ከመንገድ ስቴሽኖች ነው ምንም የምናወራው ነገር የለም ይልቅ ልቀቀኝ ሰፈሩ ስጓት ተሰው ምን ይላል የፈለገውን ይበላ እኔ ምን አገባኝ እሺ ምን ፈለክ ዲናርዲ በቅርብ ከወጣው ሻመስ ሰዋት ጀስተፈም በስልክ መጨቀጨቀኝ አንሱ ደግሞ ባካል ልቀቀኝ 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 አንተ እስክትመጣ 2 ገጽ አነብያለሁ ታክሲ ውስጥ 3 ገጽ በድምሩ 5 ገጽ በቀን ከዚህ በላይ ባላነብ እንኳን በወር 150 ገጽ በአመት ደግሞ 1800 ገጽ አነባለሁ ማለት ነው አሁንስ ብዛቱ ታይ ጭራሽ ከማያነበው ሰው ይልቅ በቀን 5 ገጽ የሚያነበው በአመት 1800 ገጽ በእውቀት ቀድሞ ይሄዳል እውነትም ብዙ ነው አሁን ክርክሩን ተውና ስለ ሃይሚ ንገረኝ እንደ መልአክ ስቃ እንደ ሰይጣን ስለምትኮሳተረው ሃይሚ ሃይሚ ዳናት ታዲያ ምን ነው መልስ ቀዝቀዛለ ሃይሚ ባክ ያደረ ማይፈታ እንቆቅልሽ ይሆንሽ ይልቅ ስለ አዜብ ንገረኝ የዛን ቀን የቀጠሯችሁን ውጤት አልነገርከኝም ምን ባክ ቀረች እንዳትለኝ እንጣቱንማ መጣች ግን አስቀያሚ ሆነች እንዴ ለቦታሽ ምክንያት ባቀው ደስ ይላል በፊት ታውቀኝ ነበር አንድ ቀን ቢሆን ጥሩ ጊዜ ነበር ያሳልፈው አንድ ቀን ጥሩ ስላሳለፍን መጋባት አለብን ተረጋጊ እንጋባ እኮ አላል ጥፊ እንኳን ይደገማል ይባላል ይሄ ግን መደገም የለበትም አንተ እኮ ቦይፍሬንድ አይደለም ደስ ተባባለ የዛኑ ቀን እንጀራ አለቀ በቃ መኪና ውስጥ ነበር እኮ አለቀ እኔ ግን አልበቃኝ እኔ ደግሞ በቅቶኛል በግድ የሚሆን ነገር የለም ቲም በጣም ተመሰጥክ እኮ ምን አጋጠመ ትልቅ ሴት ሆነች ባለ ትዳር ካይንድ ኦ ማይ እና በቃ ምን እናለው እንደገና ላንገናኝ ተግባብተን ተለያየ ይሻላል ከባለ ትዳር ጋር መቅበጥ ማለት አይደለም ተዋት በቃ ልክ ሃይሚ ጋር ምን ሆናችሁ ነው ተጣላችሁ እንዴ መጣላት አልተጣላንም ሆኖም ለኔ ግልጽ ባልሆነ ምክንያት እየራቀችኝ ነው የሚሸሸች ይሄን አላምንም ለምን የኔም ጥያቄ ነው በተቻላት መንገድ እንዳንገናኝ ምክንያት ታበዛለች ሞባይሏ ብዙ ጊዜ ዝግ ወይም ጥሪ አይቀበል በቢሮ ወይም በቤት ስልክ ስደውላት እንደ በፊቱ ደስተኛ አይደለች የለችም ወጣ ብላለች የተለመደ መልስ ነው መልእክት ስተውላት አትደውልልኝ ደጋግሜ መደወል ላገኛ ስሞክር ንግግሩ አጭርና ፍላጎት እንዳይላት የሚያስረዳ እኔ መጀመሪያም ፍጥነታችሁን አልወደድኩትም ነበር አንተም በጣም አከባበርካት ማክበርም ማድነቅም ጥፋት አይደለም በዚህ እንኳን ምንም የሚቆጨኝ ነገር የለም ደግሞ መሸሽኝ በዚህ ምክንያት አይመስልም ታዲያ ምን ሊሆን ይችላል ያስቀየምካት ነገር አለ በፍጹም ስሜትና ፍላጎቷን ጠብቄ ከማፍቀር በቀር ይህን አጠፋው ምለው ነገር የለም ኦኬ ሴክሹዋሊ እንዴት ናችሁ እሱንም ቢሆን በመግባባትና በሷ ፍላጎት መሰረት ነው ያዘው ማለት ወሲብ መፈጸም የለብንም ስለምትል ተጠንቅቄና ራሴን ጠብቄ ከመውጣት በቀር አስገድጃት አላውቅም ኦኬ ሴክስ አድርጋችሁ አታውቁማ ግን እኮ ሆቴል ሩም እንደምትይዙ ነግረኝ ከወሲብ ነፃ ለሆነ ቆይታ ነው እንደሱ ብሎ ነገር የለም ሩም ስትይዙ ካልተቃወመች ምንም ቢመጣ ፈቃደኛ ናት ማለት ነው ማግደርደሩማ የተለመደ የሴክስ ባህሪ እኮ ነው ልቧ ፈቅዶ እየተሳሳተች አፏ ግን አንተ እንዳሳሳትካት ይነግራል ብታደርገው ደስ እያላት በፍጹም አይሆንም ብላ ትከላከልሃለች ሃይሚ እኮ እንደዚህ አይነት ሴት አይደለችም ስንት ዓመት ታውቃታለህ ደግሞ እኮ ያው ሴት ናት አስመሰለ እንደሆነ የሴቶች ዋነኛ ባህሪ ነው እንኳን በጥቂት ወራት ውስጥ በብዙ ዓመታትም ሴትን አውቃታለሁ ብሎ መደምደም የዋህነት ለማንኛውም ዛሬ ላይ ይለናል እንደውም ሰዓቱ እየደረሰ እንዴ ወዴት ነው የምትሄደው እኔ እኮ ሜክሲኮ ነኝ ሻይ ቡና ብለሽ ትመለሻለሽ ሻይ ቡና ለማለት ጊዜ የለኝም አውርደኝ ቀጠሮ አለብሽ ግን ፈዳ ከመጫሄ በፊት አውርደኝ ጩሂ
ይሄን ያህል ርቀት የሚያስመጣ ጉዳይ አለን አልመሰለኝም። ሆድ ሲያውቅ ዶሮ ማታ ነው። አልገባኝም። አሁን የጠፍቶሽ ነው? ለምን ቀጥታ አታወራም? እና ሀገር ብለህ ሳስገድድከኝ ነው የመጣው። አላስገደድኩሽም። ከዚህ በላይ ካንተ ጋር የተፈጠረውን አጋጣሚ ለፊሊፕ ነግረዋለሁ ሳልከኝ ፈርቼ ነው እሻልኩ። እሱን እንኳን ታየው ፊሊፕን እንደማታፈቅሪው እርግጠኛ ነኝ። ተሳስተሃል። ምናልባትም እርሱ ከሚያፈቅረኝ በላይ አፍቅሬዋለሁ። የኛ አፍቃሪ ለዚህ ነው ከኔ ጋር እሱ የሞተ ታሪክ ነው። አባት ግደርዳሪ እንዴ የጓደኛ እሱም አይደለሽም ማላቅ መሰለሽ። ወደዛ እስከዛሬ ሴክስ ለማድረግ እንኳን ፍላጎት የለሽም። ሴክስ ያ ደግሞ ለምን እንደሆነ ይገባኛል። አንተን ስለምወድ መስሎሃል። አላስብልሽም። ያለ ኮንዶም እኮ ነው ያደረግነው። Who cares? I hope safe ትሆኛለሽ። ሆፕ ሳይጠነቀቁ ተስፋ ማድረግ አለ እንዴ? በቃ አታጨናንቂኝ። ሲሪየስ ለሆነ ጉዳይ ነው የምፈልገው። ጊዜ ባትወስድ ጥሩ ነው። እሺ ሶሲ፣ ሰሞኑን ሁሉ እኮ ስላልተመቸኝ ነው። እሑድ ለምን አንገናኝም? እኔ እረፍት ነኝ። እሑድ ከሀይሚ ጋር ነኝ። ካልደበረሽ አብረን እናገኝሽ? ከሷ ጋርማ ላገኝ አልችልም። ጉዳይ ካንተ እንጂ። ምን ችግር አለው? እሷንም እንደኔ ቁጠሪያት። እንዳንተማ ላያት አልችልም ፊሊፕ። ለምን? ጥሩ ልጅ ናት። እንዲያውም አሁን እየመጣች ነው። አብረን ቀጠሮ እንይዛለን። ኖ ዌይ፣ ላያት አልፈልግም። ሶሲ ምን ሆነሻል? ሶሪ ፊሊፕ፣ ማለት የማይገባኝ ነው። በሰላም ነው? ኧረ በሰላም ነው። የሆነ ነገርም አለ። ለምን እዚሁ አትነግሪኝም? ኢትስ ኦኬ፣ ዝም ብዬ ነው። የደወሉላቸው ደንበኛ ከአገልግሎት መስጫ ክልል ውጭ ናቸው። እባክዎ ትንሽ ቆይተው ይደውሉ። Subscriber you dialed is not in the service area. Please redial later. ማን ነው ምቀኛ በሰዓት የሚደውል? ለማፍቀር እንጂ ለመፈቀር አልተፈጠርኩም ማለት ነው። ለምንድን ነው አክብሮት የሴቶችን የሚያኮራብኝ? በእናትህ ፊሊፕ እንደሱ አትበል። እቺ ብቻ አይደለሽም ሃይሚ። በህይወቴ አጋጥሞኝ ለፍቅር የሞከርኳቸው ሴቶች ሁሉ የሚያመሳስላቸው ነገር ቢኖር ድብቅነትና መግደርደራቸው ነው። አንቺ ግን እንደሱ ትሆኛለሽ ብዬ አልገመትኩም። ደነዝ ነኝ። ስሜቴን መገደብ የማልችል ወራዳ። ይሄን ያህል ራሴን አሳልፌ መስጠት አለ? ኧረ በፈጠረ ፊሊፕ፣ ይሄ እኮ ያንተ ጥፋት አይደለም። ታዲያ ማን ሊሆን ነው? ይሄን ያህል ጊዜ ስጃጃል ለእኔ ፍቅር እንደሌለሽ መረዳት የማልችል ደደብ። አትሳሳት። እንዳንተ መሆን ልጅ አላውቅም። የት አለ ታዲያ? ፍቅር እኮ ስሜታዊ ነው፣ ህግና ገደብ የሌለው። ፍቅር ማለት እኮ ራስን አሳልፎ ለመስጠት ያለ መሳሳት ነው። መስዋዕትነቱ የሚያረካ ሰላማዊ ጀግንነት። ልክ ነህ ፊሊፕ። ለሚወዱት ራስን አሳልፎ መስጠት መስዋዕትነቱ የሚያኮራ ጀግንነት። እኔም ከዚህ መስዋዕትነት ማፈገፍግ ፈሪ አይደለሁ። እወድሃለሁ ፊሊፕ።
ተመስገን አምላኬ። የሚጠጣ ነው? ይቅርታ አንተ ምን አረከኝ? እኔ ባልጨቀጭቅሽ አትወድቂም ነበር። እወድሃለሁ እኮ። አሁን እሱን ተይውና ጤነት ተሰማሽ? በህይወቴ እንዳንተ ያፈቀርኩት ወደፊትም የማፈቅረው ወንድ አይኖርም። ልብ ድካም እንዳለብሽ ነግረሽኝ አታውቂም። የለብኝማ። ታዲያ ምን ሆነሽ? ጭንቀቱ ጭንቅላት የሚፈነዳ ቢሆን እንደኔ የሚፈረካክሳል ነበር። በቃ አሁን ሁሉ ነው ራስሽን አረጋጊ። አንተ ግን ታምነኛለህ? ለምን? እወድሃለሁ ስለ እሱ ሌላ ጊዜ ብንነጋገርበት ይሻላል። ይኸው ምንም አልሆንኩ። አንተ ግን የተቀየምከኝ ትመስላለህ። አልተቀየምኩሽ። ሶሪ ብዬሻለሁ እኮ። You don't have to. እቀፈኝ በላ። ይሄ እኮ የትብብር ነው የሚመስለው። በደንብ እቀፈኝ። ደደብ ነኝ፣ ሰልፊሽ። አሁን እኔ ከእንስሳ በምን እለያለሁ?
አሁን ምን ሞራል ኖሮኝ ነው በእነዚህ አይኖች የንጹህ ጓደኛዬን አይኖች የማየው? መጀመሪያ ኃጢአቴን መናዘዝ አለብኝ። እስከ መቼ ነው የተከለከለች ፍሬውልሽ የምትቆይ? እስከ መቼ? አልገባኝ። እወድሃለሁ ፊሊፕ፣ እወድሃለሁ። እወድሃለሁ። ምን አለ ፍቅርን መግለጫ ሌላ ቃል በለው። ለምን? እውነተኛነቴን እንዲገልጽ ነው። ውሸታሙም አታላዩም ስለሚጠቀሙበት። መውደድ የሚለው ቃል አሁን እኔ ላንተ የሚሰማኝ ንጹህ ፍቅር ስሜት ለመወከል የሚበቃ ይመስለኛል። ሃይሚ፣ በእርግጥ የምትነግሪኝ ያህል ከወደድሽኝ እኮ እንኳንስ ከደስታና ከእርካታ በቃ ሌላ ችግር የሌለውን ነገር ህይወትሽን አሳልፈሽ ለመስጠት ወደ ኋላ አትይም ነበር። በአሁኗ ደቂቃ ላንተ እንደሚሰማኝ ፍቅርና እንደ ፍላጎቴ ቢሆን አይደለም ገላዬን ነፍሴ ልሰጥ ብችል ምን ያህል ደስ ባለ። ኧረ ተው ፊሊፕ፣ ምን አለ ባታስጨንቀኝ። ያንን ደደብም ወድጄው ነበር። ፍቅርና መታመኔን በበደል መልሰልኝ። ማን ነው እሱ? የቀድሞ ፍቅረኛዬ ለማለት ይከብደኛል። ዋናው ነገር እኔ እነሱ ንጹህ ፍቅርን ለማቆሸሽ አልችልም። አንድ ወር ሙሉ በሬን ዘግቼ እያለቀስኩ ከሰው ሳልገናኝ ቆይቼ ወደ ስራ ስመለስ ወንድ የተባለ ላይቀረኝ ለራሴ ቃል ገብቼ ነበር። በእምነት የተጎዳ ስሜቴን በበቀል ልጠግን። አንተንም ያገኘው በዚያ በቀል ጥማት ውስጥ ነው። በነገራችን ላይ ሰዓት የጠየቅኩህ አውቄ ነው። መጀመሪያ ሰማሁ ማለቴ እንደተገናኘን ለአንተ ምንም ፍቅርና የኃላፊነት ስሜት አልነበረኝም። አንተ ግን ጠንቃቃ ነበርክ። እኔ ትንሽ መግደርደር ስሞክር አንተ ብዙ ነፃነት ሰጠኸኝ። እንደ ብዙ ወንዶች ስታስመስል እንደሆነና ትንሽ ቆይታ መንበርከክ እንደማይቀር ገመትኩ። ሆኖም በዛው ቁጥብነትና ታማኝነት ተቀጠለ። ያ ደግሞ ከመጀመሪያው ሐሳቤ በተቃራኒ ማሰብ እንድጀምር አስገደደኝ። ስለ ሴቶች በአጠቃላይ በተለይም ስለ እኔ የነበረች ቀና አመለካከት አሸነፈ። እኔ ሳስመስል ቢሆንም ምርጫና ፍላጎቴን አክብረህ ደጋግመን አንድ አልጋ ላይ ተኝተን ተነሳ። አድናቆት የጨመረ እናም ፍቅር ጀመረኝ። መውደድም ስቃይ መጥላትም ስቃይ የሆነበት ፍቅር። ሳገኝ ደስ ቢለኝም ብዙ ጊዜ ወደ ቤት የሚሄደው እያለቀስኩ ነው። አንተ እኮ ሰው ነህ፣ ሰው በሁለት እግሩ የሚሄድ እንስሳቱ ህሊና ያለ ሰብአዊ ስሜት የሚሰማው የብዙ ወንዶች አውሬነትና ጥበት የሌለበት። ለዚህም ነው በፍቅር ስም ህይወትን ወጥመድ ውስጥ አስገብቼ ባጭር ልቀጭ የነበረኝን ሀሳብ ዘርጄ ላከበርክልኝ የፍቅር ነፃነት የህይወትን ነፃነትና ደህንነት በመጠበቅ እውነተኛ ፍቅሬ ልገልጽልህ ወሰንኩ። ለዚህም ነው ሲጀመር ለመግደርደር ያልኩትን የወሲባዊ ተራክቦ እንድታጠናከርኩት። ለዚህም ነው በተቻለኝ እንዳንገናኝ ሰበብ አስባብ እየፈጠርኩ ካንተ መሸሽ ጀመርኩት። በፍቅር ስም ህይወትን እንጂ ሞትን የሚሰጡ ራስ ወዳዶች ናቸው። ሃይሚ፣ ማለት የፈለግሽው ለምን በቀጥታ አትነግሪኝ? ፍቅርና ሞትን ምን አገናኛችሁ? ቫይረስ። ባጭሩ ልንገርህ፣ ኤችአይቪ ፖዚቲቭ ነኝ። ምን?
መንገዱ ጥሬው ብዙ በመተሳሰብ ካልተጓዙ ያንዱ ስህተት ላንዱ ልኩ የግራና ቀኝ ነው ታሪኩ ሕይወት መንገዱ ጥሬው ብዙ በመተሳሰብ ካልተጓዙ ያንዱ ስህተት ላንዱ ልኩ የግራና ቀኝ ነው ታሪኩ ማንም ሰው ቢሆን ምን የሰራ ምንም ቢኖረው የሚያኮራ ለሌላው ማሰብ ፍቅር አጥቶ መኖር ይከብዳል ተለይቶ አንዱ ከሌላው ካልተጣላ ሁሉ ለራሱ ካላዳላ መኖር ይቻላል ተደጋግፎ መጪውን ማየት ሁሉን አልፎ ሕይወት መንገዱ ጥሬው ብዙ በመተሳሰብ ካልተጓዙ ያንዱ ስህተት ላንዱ ልኩ የግራ